በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘወትር በጸሎቱ የማይረሳት የአስራት ሀገር ስለሆነችው ኢትዮጵያ ጻድቁ የአባታችን አቡነ ገብረ መንፈስ ቅዱስ ጸሎት። አባታችን አቡነ ገብረ መንፈስ ቅዱስ እንዲህ አለ። አቤቱ ከኃጥአን አስራትን ስጠኝ፣ የኢትዮጵያውያንን ሕዝብ ይቅር በላቸው። በሰማያትም ደስታ ይሆን ዘንድ ስለ ጻድቃን የምለምንህ አይደለም፣ ስለ ኃጥአን ነው እንጂ። ዳግመኛም እንዲህ አለ። እነርሱ ሳያዩህ አምነዋልና ልደትህን፣ ጥምቀትህን፣ ሞትህን፣ ትንሣኤህን፣ ወደ ሰማይ ማድረግህን ያምናሉና ያመኑብህ በማየት አይደለም በመስማት ነው እንጂ። ብፁዓን ሳያዩኝ የሚያምኑብኝ ናቸው ያልከውን አብነት አድርገው። የምለምንህ አንተን ስለዘነጉ ስላልተጠመቁ ሰዎች አይደለም፣ አምነው ተጠምቀው የሥጋ ድካም ስላሸነፋቸው ሰዎች ነው እንጂ። አቤቱ እንደ ቸርነትህ አድርግ፣ እንደ መሐላህም ይቅር በላቸው፣ እንደ ቸርነትህም ብዛት በደላቸውን አርቅ እያለ ጸለየ። ይህንን ሁሉ የሚጸልየው ቆሞ አይደለም፣ ያለ ዕረፍት እየሰገደ ነው እንጂ። ላቡ እንደ ደም ነጠብጣብ እስኪወርድ ድረስ የስግደቱ መጠንም የማይቆጠር ነው። እርሱ በምግባሩ ፍጹም ነው። ያን ጊዜም ሰማይ ተከፈተ። ጌታችንም ስለ ስሜ ብዙ ደከምክ፣ በረሃብ፣ በጥም፣ በብርድ፣ በመራቆት፣ በላብ፣ በድካም፣ በብዙ ገድል ተጋደልክ። ላንተ ለከበርክ አገልጋዬ የኢትዮጵያን ሰዎች በሕይወት ሳለህ አስራት አድርጌ ሰጥቻለሁ፣ ኃጢአታቸውንም ይቅር ብያለሁ አለው። በእውነት ስለ ጻድቁ ጸሎት ይቅር ይበለን። ምድረ ከብድ የሚገኘው ምስለ ስዕሉ ላይ እንደምታዩት ጌታችን ሚዛን ይዞ በአንድ በኩል ገለባና እንክርዳድ፣ በሌላ በኩል ማር፣ ስንዴ፣ ወተት አድርጎ በሚዛኑ በአንድ በኩል ያለው ምሳሌ የኢትዮጵያውያን ኃጢአት እንደ ገለባ እንደ እንክርዳድ አደረኩልህ፣ በሌላ በኩል ያለው ደግሞ ያንተ ትሩፋት ነው፣ እንደ ማር እንደ ስንዴ ተቀበልኩልህ ብሎ የጻድቁን ጸሎት አመዝኖ የኛ ኃጢአት ቀሎ ያሳያል። ዳግመኛም ስሙ ገብርኤል የሚባል መልአክ ደብረ ቅዱስ ወደሚባለው ወደ ዝቋላ ወሰደው። አባታችንም በውሃ ዳር ቆሞ በአራቱ አቅጣጫ ተመለከተ። የኢትዮጵያን ሰዎች ኃጢአትም አየ፣ በፊቱ የተገለጠ ሆነ። ይህንን ባየ ጊዜ ወደ ባህር ተወረወረ። ቁልቁልም ተዘግዝቆ ከባህር እንዳልወጣ በእግሬም እንዳልቆም በሕያው ስምህ እምላለሁ እያለ እንዲሆኑ 40 መዓልትና 40 ሌሊት ቆየ። ስምህን የጠራ መታሰቢያን ያደረገውን እምርልሃለሁ የሚል ቃል ወደ አባታችን አቡነ ገብረ መንፈስ ቅዱስ መጣ። ገብረ መንፈስ ቅዱስም መልአኩን እንዲህ አለው፣ መላ ኢትዮጵያን ካልማረ ከዚህ ባህር አልወጣም። ያም መልአክ ከአባታችን ዘንድ ሄደ። ዘወትር በጸሎቱ የማይረሳት ኢትዮጵያን አቤቱ ሕዝብህን አድን፣ ርስትህን ኢትዮጵያን ባርክ ይላል። እንዲህ ባለ ተጋድሎ በዚያ ባህር ውስጥ 100 ዓመት ኖረ። ሥጋው አለቀ፣ ደሙም በባህር ውስጥ ፈሰሰ። ውሃውም ደም መሰለ፣ አጥንቶቹም እንደ በረድ ሆነው ታዩ። 7300 አጋንንት በየቀኑ ይመጡ ነበር፣ በፍላጻቸው ይወጉት ነበር። እስከ 100 ዓመት ድረስም አጥንቱ በሻፎ ወይም በሱፋጭ ደንጊያ ይፈጩት ነበር። ገድሉ፣ መከራው፣ ትዕግስቱ ብዙ ነበር። ከዚህ በኋላ ጌታችን ወደ እርሱ መጥቶ ከባህር ዳር ቆመ። አባታችንንም ተነስ፣ ውጣ፣ መላው ኢትዮጵያን ምሬልሃለሁ አለው። አጥንቱም እንደ መርፌ ቀዳዳ ተበሳስቶ ተገኘ። ጌታም ሁለንተናውን ዳሰሰው፣ እንደ ቀድሞ ደህና ያደረገውና ወደ ምድረ ከብድ ላከው። በእውነት በአባታችን አቡነ ገብረ መንፈስ ቅዱስ ጸሎት ይማረን፣ ይቅር ይበልን። የአቡነ ገብረ መንፈስ ቅዱስ ጣዕመ ገድላቸው፣ መዓዛ ሕይወታቸው፣ ትሩፋታቸው አይለየን፣ ዛሬም ዘወትርም ለዘላለሙ አሜን። ቢንያም አረጋዊ ነኝ። ገድለ ገብረ መንፈስ ቅዱስን መሠረት በማድረግ የተጻፈ ጥቅምት 5 ቀን